መልካምነት ያሟላ ወንድሜ ጆሲ ልክ በዛሬው ዕለት ሀብተ ወልድን ስመ ክርስትናን አግኝታ ጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልታ ጠጥታ እንደተመለሰች ሕይወታችን ማለት ነው። ነጠላውን ለብሶ መቋሚያ ይዞ ከሌላ ከማንም ጋር አለ በቃ ማንም ይኖር ግን ከኔ ጋር ቆሞ እንዲያስቀድስ እፈልጋለሁ። ይሄ እዚህ በቲክታክ ፕላትፎርም ላይ የሚያውቁን የኦርቶዶክስ እህት ወንድሞችህን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ በቃ ፍላጎቴ ነው ከአንተ ጋር ነጠላ ለብሼ በቁመት ብትበልጠኝም እግዚአብሔርን ከአንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ሥጋውን ክቡር ደሙን ተቀብለህ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው። አሁንም በጣም ነው የምወድህ። ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ። ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራሃቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን። በልብህ የሚመላለስ ጥያቄ ካለ ቀርበ ወንድሞችን አናግራቸው፣ ጠይቃቸው። ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ያባት እና ደግሞ እወድሃለሁ። ተው ፈለገበሽ እኔም እወድሃለሁ እግዚአብሔር እኔ አባት እኔም እወድሃለሁ በእውነት አንተ ምን ለምን እንደዚህ ትለኛለህ? በቃ እኔ ብቻ እላለሁ አንተ ምን እረፍ ምናምን ብለህ ነቅለህ አስወጣኝ ምናምን አንተ እኔ እወድሃለሁ። ከሁሉም ጌም አጫውተህ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንትን የምትለው ዛሬ ይኸው በቃ ተሸንፈናል ትላለህ። እንግዲህ በለው ወይኔ ጆሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተን ልብ የቀየረልኝ አምላክ ነው። ቅዳሴ ሰምተህ ታውቃለህ ጆሲ? አዎ ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም። እውነት ውስጥ ገብቼ ምናምን አላውቅም ግን ከቤት ምናምን ይሰማል። አንድ በዚህ አጋጣሚ አንድ ነገር አላብዛና ቆይ ለብቻ ነገር አለው። እሱም ነገር እኔ አንድ ጊዜ እላለሁ አንተ አንድ ጊዜ ትላለህ። እንደዛ ተራ በተራ እንደዛ እየተጋገዝን እንላለን። አንቺ ደግሞ ዜማ ላይ እሳት ነሽ። ኦኬ ዜማ አለው ዳረቶ ተው በእናትህ እውነት ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነግቷል። የትኛው መዝሙር አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ኤሌክትሪክ ወንድማቶቻችን ሰላም ይልፍ እንዳይወጡ በቃ ተብሎ በጣም ከፍተኛል። አረ ሁሉም ነው ደስ የሚል እንዴ እኔ ስቀዳው ስዘምረው ልክ ነበረ የለቀኩት ቪዲዮ ላይ አላውቅም። ከለቀኩት በኋላ ምን እንደተፈጠረ እና ኪጋ ሌላ ነገር ይሰሙትና እነሱ ጋር ትንሽ በቃ መልብ የተጎዳል ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ መጣ አስፈራናት፣ ይህች ቀን ምንኛ መጣ አስደነገጥ፣ መንፈስ ቅዱስ ከሰማይ ሰማያት ወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል። ከዛ በሀሌታ ደግሞ ይጀምራል እያለ ይቀጥላል። እያንዳንዱ ትርጉም አለው ጆሲ። በዚህ አጋጣሚ ተወዳጆች ምናልባት ሌሎች እርግጥ ድረስ ያለው ክፍል በአጠቃላይ ማለት ነው እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሴ ተራ በተራ ነበር እስቲ
ኩሉ ዘገብራ ለጽድቅ ይሆን እንዳልኩት በል፣ ካልሆነ በደንብ እናሳጥረዋለን። ይኸው በይ ብቻ ዘገብራ ለጽድቅ ዘገብራ ለጽድቅ የዙን ስትዩ ልክ አለለ እንደ ፈረንጅ ይሁንሽ እኮ ነው፣ እያቃትሽ ነው። ቆይ በደንብ እያሳጠር ነው እንለዋለን። ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር ዘገብራ ለጽድቅ ዘገብራ ለጽድቅ ጁዚ ጀግና መቤቴ አሁን ትርጉሙ ይነገረን ለማናቅ ለእኔ አይነቶቹ። እሺ አሁን በዚህ ክፍል ላይ ምንድን ነው እያለን የነበረው? ኩሉ ዘገብራ ለጽድቅ ራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም። ስለ እውነቴን ነው። አይ ሂዳንተ እሺ ይቅርታ። ሰው ምን እያለን ነበረ የኔ ተወዳጆች? በሰንበት ማለትም በእሁድ ዕለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው። ምንድን ነው የሚለው? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ኦኬ ሶ ይሄ ክፍል በአማርኛ ሲተረጉም ምን እያለን ነው የሚለውን ሀሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይህ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ኦኬ፣ ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው።